ወተዓላ እዚህ ቦታ የሰበሰበን አምላክ በዓርሹ ጥላ ስር እንዲሰበስበን ዱዓዬ ነው። አላህ ሱብሓነሁ ወተዓላ ጀነት ውስጥ ከሚሰበሰቡትና ኢኽዋናን ዐላ ሱሩር ሙተቃቢሊን ከሚሆኑት ባሮቹ ያደርገን። እኔንም ወንድማችን ኡስታዝ አደም እንዲሁም ደግሞ ወንድም ኢስሐቅ ሁላችንም አላህ ሱብሓነሁ ወተዓላ መልካም ስራችን ይጻፍልን። አላህ ወንጀሎቻችንን ይማረን። ያው ወንድም አደም በተናገረው መልኩ እኔም ራሴን ልግለጽና ተወልጄ ያደግኩት ድሬዳዋ ላይ ነው። እዚያው ነው እስከ ሃይ ስኩል ድረስ የተማርኩትም። ከዚያ በኋላ ጅጅጋ ዩኒቨርሲቲ ወደ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ትራንስፈር አድርጌ በዚያው ደግሞ ሌላ የስኮላርሺፕ እድል አግኝቼ ወደ መዲነቱል ሙነወራ ሄጄ ያው ያን ይመስላል ማለት ነው የኔ የህይወት ያካሄድ በአጠቃላይ ይህን ይመስላል። ወላኪን ወንድሜ ኢስሐቅ ለኔም ለኡስታዝ አደም ብትፈቅድልንና 1-2-3 ደቂቃ ለተከታዮችና ከስር ያሉ ወንድም እህቶቻችን መውሰድ አለባቸው ብዬ የማስበው የመነሻ ንግግር አለ። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬ ደግሞ ይዤላችሁ የመቀረብኩት የትላንትና ምሽት የነበረውን እንግዲህ ቀውጢ የሆነ ውይይት ነበር። በጣም ሐቅና ባጢል የተለየበት በመረጃና በማስረጃ በጣም ኡስታዛችን ኡስታዝ ሙዓዝ እንግዲህ ያቀረበበት ሁኔታ ነበር። እንግዲህ በጣም ኢንተረስቲንግ ነው። ብዙዎቻችሁ እንደምትወዱት ተስፋ አደርጋለሁ። ኮሜንት ላይ ሐሳባችሁን አስቀምጡልኝ። ፓርት 2 ደግሞ አለ። ፓርት 2 እንድለቅላችሁ የምትፈልጉ ሰዎች ካላችሁ ፓርት 2 እያላችሁ ኮሜንት ላይ መጻፋችሁ እንዳትረሱ። ሁላችሁ ሙሉን አዳምጡት። በጣም ብዙ ታተርፉበታላችሁ ኢንሻአላህ። አስታውሱ ወንድማችን አደም መጀመሪያ ላይ እንዳነሳሁት አንዳችም የነብዩን ሰለላሁ ዐለይሂ ወሰለም ንግግርን አልጠቀሰም። አንዳችም የቁርአንን አያ አልጠቀሰም። እኔ እስካሁን ድረስ እየተናገርኩ ያለሁት ደግሞ በአጠቃላይ ቁርአንና ሐዲስን ብቻና ብቻ ነው። ዒርባድ ኢብኑ ሳሪያ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ቀን ቆሞ ልክ የመሰናበቻ ንግግር እንደሚያደርግ ሰው እንደሚሰናበት ሰው ተናገረን አሉ ሰለላሁ ዐለይሂ ወሰለም ነብዩ። ከዚያ በኋላ በስተመጨረሻ ንግግራቸው ላይ ምን አሉ? فإنه من يعش منكم يرى بعد اختلافا كثيرا. ይሄንን ሱነን አቢ ዳውድ 4607ኛው ላይ፣ ሱነን ትርሚዚ 2676ኛው ላይ፣ ሱነን ኢብኑ ማጃህ ላይ፣ ሙስነድ አልአህመድ ላይ፣ ሙስተድረክ على الصحيحين ተኽሪጅ المسند ላይ፣ ሹዐይብ አርናውጥ ማለት ነው ሸርሕ ሱና ላይ፣ ሙዋፈቀት الخبر የሚለው ኢብኑ ሐጀር አልዐስቀላኒ ብዙ ኪታቦች ላይ እናገኘዋለን ይሄንን ሐዲስ ማለት ነው። እንትን ለማድረግ ያክል ሐዲሱ ሰሒህ መሆኑን ለመናገር ያክል ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? فإنه من يعش منكم ከናንተ መሐከል ረጅም ዓመት አላህ አኑሮት የሚኖር ሰው እኮ ምን ያያላሉ? የራ بعد اختلافا كثيرا ብዙ አለመግባባቶችንና ግጭቶችን ይመለከታል ይደርሳል አሉ። ግጭቶችን ያያል። فعليكم እናንተ ደግሞ መያዝ አለባችሁ አሉ። ቢሱነቲ የኔን ሱናና የኔን ሐዲስና ወሱነቲ الخلفاء الراشدين የኔን መንገድና የኹለፋኢ ራሺዲኖችን የተመሩትን የኔን ምትኮችን እነሱም አቡበክር፣ ዑመር፣ ዑስማንና አሊ አራቱን መከተል አለባችሁ። አልማህዲይን ወዐዱ ዐለይሃ ቢነዋጂዚ በደንብ አድርጋችሁ አጥብቃችሁ በቅርሳችሁ ነክሳችሁ ያዟት። ወኢያኩም ወሙሕደሳቲል ኡሙር እከለክላችኋለሁ አዲስ ከሚፈጠሩ መጤ ነገሮች። ፈኢነ ኩለ ሙሕደሰቲን ቢድዓ ወኢነ ኩለ ቢድዓቲን ضላላ። ሁሉም አዲስ የሚፈጠሩ ነገሮች ቢድዓ ናቸው። ሁሉም ቢድዓዎች ደግሞ ጥመቶች ናቸው። خلاص በሩ ተዘጋ። ሁሉም ብለው ተናገሩ፣ ዘጉት በሩም ማለት ነው። ከዚያ በኋላ የሆነ ሰው መጥቶ ይሄ ነገር ተኽሲስን ካደረገልኝ ዓሊም አይደለም 100 ጊዜ ዓሊም ቢሆን ዑለሞችን እናከብራለን፣ 100% እናከብራለን። የነብዩ ንግግር ሲመጣ ግን ካንሰል ይደረጋል ንግግራቸው፣ ግዴታ ነው። ምክንያቱ ሲባል ቅድም መጀመሪያ ላይ ያነሳሁት የአብዱላህ ኢብኑ አባስ ንግግር አለ። የማንም ንግግር ተቀባይነት ሊኖረው አይችልም። በተለይ አራቱ አይማዎች ምን አሉ? በነገራችን ላይ ብዙ ሐዲሶች አሉ ከዚህ ጉዳይ ጋር ተያይዞ። እነኚህን ሐዲሶችን በአጠቃላይ ልጥቀስም ብል ከሆነ ረጅም ጊዜ ነው የሚፈጅብኝ። ለማንኛውም አብዱላህ ኢብኑ ዑመር ሲናገሩ ምን አሉ? ኩሉ ቢድዓት ይሄኛው የሰሃቦች ንግግር ነው። የነብዩን ሰለላሁ ዐለይሂ ወሰለም ንግግርን ከዚህ ካደረስን እስቲ ወደ ሰሃቦች ንግግር ደግሞ እንለፍ። እስቲ ወደ ሰሃቦች ንግግር እንግባ። ሹፍ ሱብሃንአላህ ዑስማን ኢብኑ ሓዲር ረዲየላሁ ዐንሁ ረሂመሁላህ አብዱላህ ኢብኑ አባስ እንዲህ አለ። አብዱላህ ኢብኑ አባስ ጋር ሄጄ አብዱላህ ኢብኑ አባስን የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅን ምከረኝ ብዬ ጠየቅኩት። ቃለ ዐለይከ ቢልኢስቲቃማ ወተቢዕል አምረል አወል ወላ ተብተዲዕ። ትክክለኛውን መንገድ ያዝ፣ መያዝ ብቻ አይደለም። ወተቢዕል አምረል አወል የቀደምቶችን መንገድ ተከተል። የኛም ማለቱ ነው የሰሃቦቹም ማለቱ ነው። አብዱላህ ኢብኑ አባስ ሰሃቢይ ስለነበረ የቀደምቶችን መንገድ ሲል የራሱን ነው እየጠቀሰ ያለው።
ወላ ተብተዲዕ ቢድዓ ውስጥ አትግባ። አልኢባና አልኩብራ የሚለው የኢብኑ በጣ ኪታብ ላይ የመጀመሪያው ሙጀለድ 319ኛው ገጽ ላይ ታገኙታላችሁ ይሄኛውን። ሌላኛው ደግሞ ሙዓዝ ብን ጀበል፣ ይሄኛውን በደንብ አድርጋችሁ ስሙ ወንድሞቼ፣ በደንብ አድርጋችሁ ስሙኝ። ሙዓዝ ብን ጀበል ረዲየላሁ ዐንሁ ይሄንን አተር ሰሒሑ አቢ ዳውድ 4611ኛው ላይ፣ ሙስተድረክ ዐለ ሰሒሐይን 8422ኛው ላይ፣ ሙሰነፍ ዐብድረዛቅ 21827ኛው ላይ መውቁፍ የሆነ አተር ነው ታገኙታላችሁ። የሰሐቢዩ ንግግር ማለት ነው። ሙዓዝ ብን ጀበል የዚድ ብን ዑመይራ የሚባል ሰው መጥቶ ይጠይቀዋል። ከሱ ጋር ተቀምጦ ያወራል። ከዚያ ሙዓዝ ብን ጀበል ንግግር መናገር ጀመረ አለ። ምን አለ ሙዓዝ ብን ጀበል ኢነ ሚን ወራኢኩም ፊተነ የክቱሩ ፊሃ አልማል፣ ከናንተ ኋላ ወይ ደግሞ ከፊት ለፊታችሁ ማለት ነው። ወራኢኩም ብሎ ማለት በሁለቱም ይተረጎማል። ከናንተ ኋላም ከናንተ ፊት ለፊትም ማለት ይሆናል። ከናንተ ፊት ለፊት ወይ ደግሞ ወደፊት ትልቅ ፊትና ይጠብቃችኋል። ማነው እንደዚህ የሚለው? ሙዓዝ ብን ጀበል አዕለሙ ሰሓበት ቢልሐላል ወልሐራም ነው። ነብዩ የመሰከሩለት ማለት ነው። በሐላልና በሐራም እውቀቱ ነብዩ የመሰከሩለት ትልቁ ሰሓቢይ ነው። ምን አለ ይህ ሰሓቢ? ከናንተ ፊት ለፊት ትልቅ ቀን ይጠብቃችኋል። የክቱሩ ፊሃ አልማሉ፣ ንብረት የሚበዛበት ሰዎች ሀብታም የሚሆኑበት፣ ወዩፍተሑ ፊሃ አልቁርአኑ ሐታ ያእኹዘሁ አልሙእሚኑ ወልሙናፊቅ፣ ሙእሚኑ ሙናፊቁም ቁርአንን መማር የሚገራበት ጊዜ። ለምሳሌ የኛን ጊዜ ውሰዱ። አሁን ሙእሚኑ ካፊሩ እየተማረ አይደለም እንደ ዩኒቨርሲቲ ገብቶ፣ እኔ ያውቃለሁ ኢስላሚክ ዩኒቨርሲቲዎች ውስጥ ገብቶ ተምሮ በፒኤችዲ የተመረቀ ካፊር ማለት ነው። የሰማሁት አለ። ይሄንን ያክል ነገሮች በደንብ ተደርጎ የሚሰፋበት ጊዜ ይመጣል አሉ። በደንብ አድርጋችሁ ስሙ አሁን ከዚህ በኋላ የሚመጣውን ነገር። ከዚያ በኋላ አለ ወረጁሉ ወልመርአቱ ወሰጊሩ ወልከቢሩ፣ ትልቁም ትንሹም ቁርአንን ተምሮ ንብረትን በዝቶ ሰው ሀብታም ሆኖ ዒልሙ በጣም ተስፋፋና ምን ተፈጠረ? ፈዩሸኩ ቃኢሉን አየቁላ፣ አንድ ሰው ሊል ይደርሳል አሉ። ማ ሙዓዝ ብን ጀበል ምን ይላል አሉ? ማ ሊናሲ ላ የተቢዑኒ ወቀድ ቀረእቱ ልቁርአን፣ ቁርአን እንደሆነ ቀርቻለሁ ሐፍዣለሁ፣ ሰው ለምንድን ነው የማይከተለኝ? ቁርአን እንደሆነ እያስቀራሁ ነው፣ ሰው ለምንድን ነው የማይከተለኝ ብሎ እንትን ይልና ከዚያስ ማሁም ቢሙተቢዕየ ሐታ አብተዲዐ ለሁም ገይረሁ፣ በቁርአን ብቻ ምብቃቃ ከሆነ እኔ ብቻ ሳልሆን ሁሉም ቁርአን እያስተማረ ስለሆነ ሁሉም ሐዲስ እያስተማረ ስለሆነ እንዲው አዲስ ነገር ላምጣላቸውና የሰውን ነሻጣ ጨምሬ ማለት እኮ ነው። በነሻጣ ነብዩን ማስታወስ በሚሆን ሊሆን ይችላል፣ በምንም ነገር ሊሆን ይችላል። ሰዎችን አነሳስቼ እንደ አዲስ ምን ላድርግ ነው ያለው? አዲስ ነገር ካልፈጠርኩላቸው አይከተሉኝም። ከዚያስ ፈኢያኩም ወመብቱዲዐ አለ ሙዓዝ ብን ጀበል። ፈኢያኩም እከለክላችኋለሁ፣ ተጠንቀቁ። ወመብቱዲዐ የተፈጠሩ አዲስ መጤ ነገሮችን ተጠንቀቁ። ፈኢነ መብቱዲዐ ضላለቱን አዲስ የተፈጠረ ነገር ሁሉም ጥመት ነው ብሎ ጨረሰው። ከዚያ በኋላ ረጅም ንግግር ነው ያለው። ያንን መቀጠል ያው ሰዓት አይፈቅድልኝም። አብዱላህ ብን ዑመር ደግሞ ናፊዕ በዘገቡት ዘገባ ላይ አልመድኸል ለሱነን አልኩብራ የሚል የኢማም አልበይሃቂ መጽሐፍ 180ኛው ገጽ ላይ ምን አሉ? ኩሉ ቢድዓቲን ضላለቱ ወኢን ረአሃ الناس ሐሰነህ ብለው አብዱላህ ብን ዑመር ተናግረዋል። ሸርሕ ኡሱል ኢዕቲቃድ አህሉ ሱነቲ ወልጀማዓ የሚለው የላሊካኢ መጽሐፍ ላይም አለ፣ ኢባነቱል ኩብራ ኢብኑ በጣ መጽሐፍ ላይም አለ ማለት ነው ይህ ንግግር። አብዱላህ ብን መስዑድ ደግሞ ምን አሉ ረዲየላሁ ዐንሁ? ኢተቢዑ ወላ ተብተዲዑ፣ አዲስ ነገር አትፍጠሩ፣ ነብዩ ሰለላሁ ዐለይሂ ወሰለም ያመጡትን ነገር ብቻ ተከተሉ አሉ። ሰሓቦች ያመጡትን ብቻ ተከተሉ፣ አዲስ ነገር አትፍጠሩ። ፈቀድ ኩፊቱም፣ ተብቃቅታችኋል፣ ከእናንተ በፊት የነበሩት ምንም አላስተረፉላችሁም። አላህ የላከውን በአጠቃላይ ተግብረው ጨርሰውታል። ኩሉ ቢድዓቲን ضላላ አሉ። በስተመጨረሻ ሁሉም ቢድዓ ጥመት ነው ብለው ተናገሩ። አብሽር ሐቢቢ አብሽር። አልሙዕጀም አልከቢር ለጠበራኒ የሚለው መጽሐፍ 8770ኛው ላይ ኢማም አዳረሚም ደግሞ ዘግበውታል ሱነናቸው ላይ። ሹዓብ አልኢማን የሚለው ኢማም አልበይሃቂ መጽሐፍ ላይ የምናገኛለን። ሙጅመዕ ዘዋኢድ የሚለው የሀይተሚ ኪታብ ላይ የምናገኘዋለን ማለት ነው። ዑለማ ሰለፍ መካከል እስቲ በነገራችን ላይ ወንድማችን አደም አንድ ቡሽራ ይዤልህ መጥቻለሁ። አንድ የሚያስደስትህን ነገር እሱ ምንድን ነው? ኢማሙ ሻፊዒ የሱን ኡስታዞችን በአጠቃላይ ከላይ እስከ ታች ድረስ ያሉትን ከሱ ተማሪዎችም አንድ ሁለቱን ይዤልህ መጥቻለሁ። የኢማሙ ሻፊዒን ንግግር የሚያወድሙ ማለት ነው። ስለዚህ ስለ ኢማሙ ሻፊዒ የምናነሳ ከሆነ ወደዚያ ንግግር እንገባለን። ወንድሜ አደም ያመጣኸውን ዑለሞችን ወላሂ الذي لا اله الا هو አላህን ሳመልክ እነሱን እየወደድኩ ነው። ማለትም ዑለሞችን አላህ በአጅር እንዲቆጥርልኝ እያሰብኩ ነው ዑለሞችን ማለት ነው። ወላኪን የነሱ ንግግር ተቀባይነት ከሌለው የለውም ነው። ሐሰን አልበስሪ የተናገሩትን ንግግር እስቲ እናንሳ። ሐሰን አልበስሪ ምን አሉ? ኢዕራፉ المهاجرين بفضلهم አሉ። ሙሃጅሮችን በትልቅነታቸው በሰሩት ስራ እወቋቸው በበላጭነታቸው። ወተቢዑ አታረሁም የነሱን ፈለግ ደግሞ ተከተሉ። ወኢያኩም ማ አሕደተ الناس في دينهم ሰዎች በዲናቸው ላይ የፈጠሩትን አዲስ መጤ ነገርን
ተጠንቀቁ። ፈኢነ ሸረል ኡሙሪል ሙሕደሳት የመጨረሻ ክፉ ነገር ብሎ ማለት መጥፎ ነገር ብሎ ማለት በኢስላም ውስጥ አልሙሕደሳቱ አዲስ ተጨማሪ ነገር ነውና አዙህድ የሚለው የኢማሙ አሕመድ ብን ሐንበል መጽሐፍ ላይ እናገኘዋለን ማለት ነው። አቢ ኢድሪስ አልኸወላኒ ደግሞ ኪባር ታቢዒን ነው። እሱ 8ኛ ዓመተ ሂጅራ ላይ ነው የተወለደው። ያው ነብዩን አላያቸውም እንጂ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ነበር የተወለደው ማለት ነው። ምን አለ አቢ ኢድሪስ አልኸወላኒ ለአን አራ ፊል መስጂድ ናራን ላ አስተጢዑ ኢጥፋአሃ መስጂድ ውስጥ እየተቀጣጠለ ያለ እሳትን ተመልክቼ መስጂድ ውስጥ የሚሰራን ቢድዓ ከምመለከት አንድም ቢድዓ ተጨማሪ መጤ ነገር ከምመለከት መስጂዱ በእሳት እየነደደ ብመለከት ይሻለኛል አሉ። ምን የሚለው መጽሐፍ ላይ አሱናህ የሚለው የሚርወዚ መጽሐፍ 32ኛው ገጽ ላይ ማለት ነው። ዑመር ኢብኑ አብዱል ዐዚዝ የተናገሩት ንግግር ደግሞ ከአንድም ሁለት አለ። የኢማሙ ማሊክ ደግሞ የኢማሙ ሻፊዒ አስተማሪ ናቸው። ኢማም አልአውዛዒን ደግሞ አሉበት። በጣም ብዙ ንግግሮች አሉ። ወላኪን ጊዜ አይበቃም። በዚሁ ለመቋጨት ልሞክር። ሐታ የኢማሙ ሻፊዒ ንግግር እስቲ አንድ ልጥቀስላችሁ። ይሄኛውን በኋላ እንመለስበት። خلاص ጊዜ አልቋል። አላህ ይባርክ ፊኩም።